እኛ ፋይዳ መታወቂያ ብናወጣ ደማችን በተሸፈነ ኖ ደምሽን አገኘዋ። ይሄ ነገር በጣም ሊታሰብበት ይገባል ወገኖች። እናንተ አማኞች ነገ ደግሞ ሌላ ነገር ይዞ ይመጣል። ያውሬ የጀመረው ይጨርሳችኋል። ተጀምሯል። ይሄ ጅማሬው ነው። የተሰጣችሁ ቁጥር ያውሬው አይደለም 666 አይደለም። ነገር ግን ያውሬው ሊስት ውስጥ ገብታችኋል። ኮምፒውተር ውስጥ ገብታችኋል። ሲስተም ውስጥ ገብታችኋል። የአይናችሁ አሻራ ተወስዷል። ይሄ በጣም ሊያነቃችሁ ይገባል። ስለዚህ ነገ ለሚመጣው ተዘጋጁ። አንበላም እኮ ነው ያሉት። ብንከሳም ብንጠወልግም አንበላም እኮ ነው ያሉት። ተቀብለው አይደለም ተሸፍኛለሁ የሚባለው። ይሄ ትልቅ ስህተት ነው። ትልቅ ስህተት። ራስን መሸንገል ይባላል፣ ማባበል ይባላል። ስሙኝ፣ የአውሬው መምጣት ማሳያ ነው የሆነው በሀገራችን የሆነው የፋይዳ ጉዳይ። ምንም በዚህ ጥያቄ የለኝም። ምንም አይነት ጥርጥር የለኝም። 100% እርግጠኛ ነኝ የአውሬው እጅ እንደሆነ ፋይዳ። ይሄ ደግሞ የእምነታችን መፈተን አንድ በእግዚአብሔር ዘንድ፣ ሁለተኛ ዲያብሎስም ጥርቁስ አረገን እኮ ኃይላችንን ፈተሸ፣ አነቃነቀ። ኢትዮጵያ በሯ ክፍት ነው ለአውሬው፣ ምንም ጥያቄ የለው። በዚህ ሰዓት ኢትዮጵያ ለአውሬው በሯ ክፍት ነው። ይሄንን ካላመናችሁ ተያይዘን መጥፋታችን ነው። እንዳገር ነው የምላችሁ። እኔ አይ ዶንት ኬር ያኛው ሳይድ፣ ይሄ ፖለቲካው ዘረኝነቱ እንደፈለገ መብካካት ይችላል። እዚህ ጋር ሲመጣ ግን ህዝቤን በእግዚአብሔር ነገር ሲመጣ በዚህ በመጨረሻው ዘመን እግዚአብሔር እዚህ ስፍራ ላይ ያስቀመጠኝ የእግዚአብሔርን እውነት ተናግሬ ትውልዴን እንዳስመልጥ እንዳነቃ ነው እዚህ ጋር ያስቀመጠኝ። ለዚህና አማኞች ይህን ነገር በመንፈስ ተረድተው ያልተቃወሙት ደግሞስ እንዴት እንዳላወቃችሁት ሳታውቁ ተገዳችሁም ሆነ ፈቅዳችሁ አድርጎ የተባላችሁትን ነገር ከዓለም የመጣ ትእዛዝ ሳታላምጡ ወጣችኋል። አማኞች ሳታላምጡ ዋጣችሁት። አረ ይሄ ነገር ይሁን እንዴ አትሉም እንዴ? ትንሽ እንደው ደግሞ ለሚያውቁት አታማክሩ? የሆነ ነገር አይገባባችሁ? አትመረምሩ? በዚህ ዘመን አትመረምሩም ወይ? የሚታየውን ነገር ከቃሉ ጋር አትመረምሩም ወይ? ይሄ እኔ ጥያቄ ነው። ተገዳችሁም ሆነ ፈቅዳችሁ አድርጎ የተባላችሁትን ነገር ካደረጋችሁ በኋላ በደሙ ተሸፍናል ብትል አይሰራም። ካላመነው ይልቅ በጨለማ ካለው ህዝብ ይልቅ ተጠያቂ የሚሆነው የክርስቶስ ተከታይ ነው። ይሄ ሙከራ ነው። ስለዚህ የሚቀጥለው ሙከራ ሲመጣ ቤተክርስቲያን ሆይ ተነሽና እምቢ በይ፣ ህዝብሽን ማስመልጭ። ይሄ የኔ አደራ ነው። ይህንን ፋይዳ ከአሜሪካ ሶሻል ሴኩሪቲ ጋራ፣ ከአሜሪካ አይዲ ጋራ፣ ከአሜሪካ ድራይቨርስ ላይሰንስ ጋራ ማመቻመቻችሁ ማመቻ። አገሬ እኮ ሶስተኛው ዓለም አፍሪካዊ ነች እኮ። አውሬው ለራሱ ሲልፈልጓት ሄዶ አንኳኩቶ እዛ ድረስ የሄደው አፍሪካን ከአሜሪካ እኩል ለማመሳሰል ይመስላችኋል? ምን አይነት ሞኝነት ነው? አንደኛ ሶሻል ሴኩሪቲ ማለት እኮ ለአሜሪካ ህዝብ የጡረታ የመጨረሻው ጊዜ እንትኑን የሚቀበልበት የሰራበት የሚቀበልበት እንደ ዜጋ ጥቅም የሚያገኝበት ነው። አገሬ ዳቦ ሰጠ እንዴ በፋይዳ? እንኳን እናንተ ይህን ፋይዳ የተቀበላችሁ ህዝብ ቀርቶ ይህንን ፋይዳ ያስፈቀደው መንግስት እንኳን እንደዚህ አይነት መግለጫ አልሰጠም። እናንተ እንደምትሉት በትክክል ተናግረዋል። ማይመስል ነገር ተናግረዋል። ምን ብትሉኝ ወንጀል ለማስቆም ነው አሉ። ታታታታ የተምታታ ነገር እኮ ነው። እንደገና ደግሞ እዚህ ጋር ህዝባችንን ስማርት ለማድረግ ነው አሉ። በፋይዳ የሚመጣ ስማርትነት የለም። ተናግሬያለሁ ባለፈው። ወንጀል ማስቆም ከሆነ ደግሞ የ5 ዓመት ልጅ ወንጀለኛ ትሆናለች ብሎ ማሰብ ይከብዳል። ለወንጀል እድሜ የደረሰውን በሌላ ነገር ቢቆጣጠሩ ጥሩ ነው። ይሄ ወንጀል ለማስቆም መኪና የሌለው ታርጋ ምናምን የሚለው ነገር ያው ይሄንን ነገር ለማስፈጸም ለህዝቡ የመጣ ህዝቡ በሚገባው በህዝቡ ጭንቅላት ልክ የተነገረ ነው። ሰፍሰፍ ብላችሁ በሩን ሁሉ ክፍትፍትፍት አድርገውላችሁ በአንዴ ተደርጎ ፍጽም የተደረገው ከአሜሪካ ህይወት ጋር አይገናኝም። ይሄ ኢትዮጵያዊ እኮ አይኑን አፍጥጦ አሻራ ሰጥቷል። ወደዳችሁም ጠላችሁም ኢትዮጵያውያን የአይናቸውን አሻራ ለአውሬ ሰጥቷል። ፎቶ አይደለም እኮ ኖርማል ፎቶ ገጭ ብላ አይደለም እኮ የተነሳው እንደዚህ በሚል ይሄ ደግሞ ብዙዎችን ይሄ ፕሮግራም ብዙዎችን ሀብታም አድርጓል። ብዙዎችን የምድራዊ ሀብታም አርጓል። ስሙኝ ባካችሁ ምድራዊ ሀብታም አርጓል። አገሬን ባጠቃላይ የጊዜውን ሰዎች ሀብታም አርጓል። ይሄ ፕሮግራም ሴንሲቲቭ ነው በጣም። ይሄ ነገር ግን የእግዚአብሔር ስለሆነ መነገር አለበት። ስለዚህ ይሄ ሶሻል ሴኩሪቲ የአሜሪካ ምናምን አይሰራም። ምንም አይገናኙ። በቃ ያረጋችሁትን አርጋችኋል። አሁንም ደግሞ ለሚመጣው ነገር ተጠንቀቁ እንጂ የሆነውን ነገር አታድበስብሱ። ተጋልጧል። በቃ አታድበስብሱ ፕሊዝ። ለዛ የመጨረሻው ጥያቄ አንድ ጊዜ ሆኗል አላወቅንም ጸገነት ምን እናርግ ያላችሁ ሰዎች አላችሁ። አሁን መፍትሄው ምንድነው ነው ያላችሁ ታዲያ። ልክ ዮሐንስ መጥምቁ ንስሐ ግቡ ያለ ሲጮህ ንስሐ ግቡ ያለ ሲጮህ አንድ ሁለት ያለው ለአንዲስት ምን ያለው እያለ ሲጮህ የሰው ልጅ ልቡ ሲነካ በእግዚአብሔር ነገር ወደ አይምሮ ሲመለስ ወንጌል ስትመሰክሩለት የእግዚአብሔር ቃል እውነት ሲገባው መጀመሪያ የሚጠይቀው ጥያቄ ምን ላድርግ? ምን ላድርግ? የህዝቤን መንቃት አሳይቶኛል። ደንገጥ እንዳለ ብዙዎቻችሁ ደውላችሁ ጸገነት እሺ ምን እናርግ? መልሴ እንደ ዮሐንስ መጥምቁ ንስሐ
ግቡ፣ ወደ ጌታ ኢየሱስ ክርስቶስ ቀረቡ። ይሄ የመጨረሻው ዘመን በተክልዬ በገብርኤል በማርያም ምንወጣው ነገር አይደለም። መንግስት አያስጥልህም። ኦርቶዶክስ ቤተክርስቲያን አላስጣለህም። ጴንጤ መሆን አላስጣለህም። በክርስቶስ ጉያ ገብቶ ማምለጥ ብቻ ነው። እናንተ በክርስቶስ ጉያ ያልገባችሁ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አርጋችሁ ያልተቀበላችሁ ማምለጫው መንገድ ኢየሱስ ክርስቶስ ነውና ኑ ወደ ኢየሱስ ተደበቁ፣ በሱ ደም ተሸፈኑ። እናንተ ደግሞ ክርስቲያንን ያላችሁ ጴንጤንን ያላችሁ በደሙ ተሸፍነናል ያላችሁ አሁን የምትዋጉበት ጊዜ ነውና የአውሬውን ሐሳብ ኖ በሉና ተዋጉ። ብትራቡ፣ ብትጠሙ፣ ብትሰደዱ ከክርስቶስ ፍቅር ማን ይለየናል? ረሃብ፣ ስደት፣ ጉስቁልና፣ ሞት ወይስ ራቁትነት? ሮሜ ላይ የተጻፈው ለእናንተ ነው። መንፈስ ምን መረምርበት ጊዜ ነው። የቀረበልንን ሁሉ አላምጠን ምንውጥበት ጊዜ አይደለም። መንፈስ መርምሩ እያለ ነው ጌታ። መንፈስን ሁሉ አትመኑ፣ መንፈስ መርምሩ። መንፈስ ቅዱስ በእኛ ውስጥ ያለው ክርስቶስን በማመን ያገኘ ነው። መንፈስ ቅዱስ እኮ በፒኤችዲ አታመጣውም ወንድም አለ። በማጥናት በመሸምደድ አታመጣውም። መንፈስ ቅዱስ ክፉን ከደጉ ምንለይበት፣ አውሬውን ከቅዱሱ ምንለይበት፣ ስሙኝ፣ የሚመራን የሚገልጥልን፣ የማይታየንን ያሳየን፣ የማናውቀውን ያሳወቀን፣ የእግዚአብሔርን ሐሳብና ፈቃድ የምንረዳበት ብርሃናችን መንፈስ ቅዱስ ይባላል። መንፈስ ቅዱስ ይባረክ። መንፈስ ቅዱስ ይባረክ። በከፍታ ያወጣን መንፈስ ቅዱስ ይባረክ። ይባረክ። ለሰው ያልተገለጠውን ለኛ የገለጠልን ጌታ ይባረክ። በእኛ ዘመን ነገር ሁሉ ተደበላልቋል። የከበረውን ከተዋረደ፣ የእግዚአብሔርን ከዓለም፣ ክፉን ከደግ፣ ኃጢአትን ከጽድቅ ለመለየት በጣም አስቸጋሪ ነው። ለኛ ግን አስቸጋሪ አይደለም። ለምን? መንፈስ ቅዱስ። ስለዚህ መንፈስ ቅዱስ የተሰጣችሁ ሁሉ እናንተ ጌታ ምን ይላል ዛሬ? መንፈስን መርምሩ። በአንደኛ ዮሐንስ ምዕራፍ 4:1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ለምን? ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና ብዙ የዓለም የአውሬው አሰራር እየመጣ ነውና። ማንን ነው የምታምኑት በዚህ ዘመን? አስመስሎ ላዩን ቀብቶ አባብሎ ይሄው እያሽሞነሞኑልን ነው። አሁን እያሽሞነሞኑልን እኮ ነው። አሽሞንሙነው እሱንም ደግሞ አጣፍጠው ሊያጎርሱ ነው። ትውልዱን እየተሽሞነሞነልህ ነው ወገኔ። በግልጽ በአደባባይ ስሙኝ፣ እኛ የእግዚአብሔር ወገን ነን። የልጅነት መንፈስና ስልጣን ተሰጥቶን አባት አያያ አባዬ ኦ ሃሌሉያ አባዬ ምንልበት ያቃና መንፈስ ተሰጥቶናል። ስለዚህ እንጠራዋለን። ስንጠራው ይሰማናል። ለምን? በጎቼ ድምፄን ያውቃሉ አለ። ሃሌሉያ። አውቀዋለሁ፣ እኔ ጠረኑን አውቀዋለሁ፣ ድምፁን አውቀዋለሁ፣ በደንብ አውቀዋለሁ። በግርምድር መሃል ተመሳስሎ አጣፍጦ እንካ ሲላ ካልክ ይገባልሃል ያውሬው ምድር። ስሙኝ፣ በዮሐንስ 10:27 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛልም። ማንን እየተከተልክ ነው ወንድም አለ? ማንን እየተከተልክ ነው? ስለዚህ መንፈስን ለመመርመርና ለመለየት መጀመሪያ በመንፈስ ቅዱስ መሞላት፣ የእግዚአብሔር ድምፅ ለይቶ ማወቅ ያስፈልጋል። መንፈስ ሁሉ እኩል አይደለም። የእግዚአብሔር መንፈስ አለ፣ የዲያብሎስ መንፈስ አለ። ስለዚህ ክርስቲያን ነኝ ያለው ሁሉ ደግሞ ያኛውን መንፈስ የተሞሉ አሉ። እናንተ አሉ እኮ መካከላችን አሉ እኮ በዛኛው መንፈስ የሚሰሩ በክርስቶስ ማሊያ ያኛውን ያስተናግዱ አሉ። እነማ ሰርገው የገቡ ሐሰተኞች፣ የዲያብሎስን ትእዛዝ የሚያስፈጽሙ አሳሳች ድምጾች አሉ፣ ተመሳሳይ ድምጾች አሉ። ፕሊዝ ዌክ አፕ ኢትዮጵያውያን፣ ኤርትራውያን ፕሊዝ ዌክ አፕ። ይሄ የመንቂያ ደውል ነው። የሚመስሉ ነገር ግን ያልሆኑ ብዙ ነገሮች አሉ። በእኔና በእናንተ ዘመን ሁሉ ሰባኪ ሁሉ ነቢይ በሆነበት ጊዜ የሚሰብኩትንና የሚተነብዩትን በእግዚአብሔር መንፈስ መሆኑንና ለመሆኑን ልናጣራ ያስፈልጋል። በምን ጉዳይ እመጣበታለሁ። ስሙኝ፣ እረኞቻችን በእግዚአብሔር ቃል ላይ ያላቸውን አቋም ማወቅ በጣም አስፈላጊ ነው። ለምሳሌ ፓስተር ስለ ኢሬቻ ምን ይላል? ኢሬቻ ሰላም ነው ይላል። ኢሬቻ ባህል ነው ካለ እሱ የኔ ፓስተር አይደለም። ምን ይላል? ፓስተሮቻችሁ ሚመሯችሁ የሚያመቻምቹ ከሆነ አባል እንዳይሸሽ የኦሮሞ ተወላጅ በተቀመጠበት ክፉ ነው ካልተባለ፣ ጠንቋይ ነው ካልተባለ፣ አውሬው ነው ካልተባለ እረኛሽ የበግ ለምድ ለብሷል ማለት ነው። ይጫወታል ማለት ነው። ውስጡ ማታ ኦሮሞዎች ቤት ኢሬቻ ድግስ ተብሎ ተጋብዞ ሄዶ የሚባርክ ከሆነ አንተ የኔ እረኛ አይደለህ። ባህል ነው ምን አለበት ብሎ የሚከራከር ፓስተር አለ፣ የዘመኑ ተስፈኛ። ስለዚህ ፓስተርሽ ስሙኝ፣ ይሄንን በኢሬቻ ላይ ያለው አቋም ምንድነው? ቤተክርስቲያንም ሆኖ የሚናገረው፣ ቤቱም ሆኖ የሚናገረው፣ ሰው ቤቱም ተጠርቶ የሚናገረው አንድ ያልሆነ ፓስተር የኔ ፓስተር አይደለም። በአደባባይ የማይቃወም ከእግዚአብሔር ይልቅ በሰዎች ይሉኝታ የታሰረ ፓስተር የኔ ፓስተር አይደለም። አባል እንዳይሸሽ ለጆሮ ብቻ የሚመች እያመቻመችው ጸሎትም ላይ እኮ እናንተ አሁን ተቸግረናል። አሎ ወገኖቼ
የኦሮሞ ተወላጅ ባለበት ኢሬቻን እየተቃወመ የክፉ መንፈስ ይፍረስ ማለት እኮ አፋችን ተሸብቧል። አሁን የጸገነት ደገፉ አፍ ግን አይሸበብም። እያመመሽ ቢሆን ትሰሚያለሽ እህቴ። ኢሬቻ የባዕድ አምልኮ ጥንቆላ መተት ነው። ለምን ጠልተሽኝ እንደው የፈለገ ነገር አይመጣም። ደሞ በጸሎት ደሞ በእግዚአብሔር ጉዳይ ደሞ በወንጌል ጉዳይ ደሞ በአገሬ ጉዳይ ነው አልደራደርም። ኃጢአትን ለመሸፈን ጥቅስ የሚጠቅሱ አሉ። እናንተ ጉድበል ዘንድሮ ኃጢአትን ለመሸፈን ኢሬቻን ለማመቻመች ጨምበለላን ለማመቻመች ወይ አሸንዳን ወይ ምናምንን መስቀልንም ለማመቻመች ምን አለበት ለማለት ጥቅስ የሚጠቅሱ አሉ። ሼም ኦን ዩ። እግዚአብሔር ያለው በልባችን እግዚአብሔር ያለው በልባችን ነው። ዳዊት ደግሞ ምን አለ? ጌታ ሆይ አለ ያፌ ቃልና የከንፈሬ ቃልና የልቤ ሐሳብ አንድ ይሁንልኝ አለ። አለበለዚያ ግብዝነት ነው። የአርሴማን ዝክር የሚበሉ ሰዎች አሉ። ምን አለበት ይላል። ከሰው ሁሉ ጋር በሰላም ኑሩ ብሏል እግዚአብሔር ቃል ይላል። ከሰው ሁሉ ጋር በሰላም ኑሩ አለ እንጂ ፍቅር ለመግለጽ ነው እንጂ አመጽ አታስነሳ አለ እንጂ ለጣዖት የታረደ ብላ አልተባልክ። ልጆችን ባህል ላሳይ ነው ብላችሁ ማታ ማታ ልጆቻችሁን ይዛችሁ የኢሬቻ ባህል የሚከበርበት የኦሮሞ የዘር ነገር ያንዘርዝረኛል። የዘራችሁ ቤት ለሚደገሰው የኢሬቻ ድግስ ልጆቻችሁን ይዛችሁ ሄዳችሁ ሄ ምትሏላችሁ። አንተ እኔ ፓስተር አይደለህም። መርምሩ ፓስተሮቻችሁን፣ እረኞቻችሁን። ይህ ፋይዳ የሚባለው ዲጂታል አይዲ በሀገራችን እንደተከሰተ ምንድነው የሚለውን ነገር ያው በእግዚአብሔር ቃል አንተርሼ ነው የምናገረው። የማንም ዘር የማንም ፖለቲካ ደጋፊ የማንም ተቃዋሚ አይደለሁም። እኔ በጣም ሊሰመርበት የሚገባው ወንጌላዊት ጸገነት ደገፉ እባላለሁ። በእግዚአብሔር ነገር ላይ ማልደራደር፣ በወንጌል ነገር ላይ ማልደራደር። ግን ይሄ የፋይዳ ጉዳይ ያው የጊዜው እጅ ስላለበት የጨለማ ነገር ስላለበት አንድም ነገር ጆሮ ውስጥ የገባ ነገር የለም። ስለ ፋይዳ አልሰማሁም። ወገኖቼ፣ እህቶቼ፣ ወንድሞቼ ኢትዮጵያውያን በጣም ይቅርታ አድርጉልኝ እና ጠላት እየገፋ ላለው ሊያስፈጽም ላለው የአውሬው አጀንዳ የዚህ መጨረሻው ዘመን የአውሬው አጀንዳ ይሄ ከፊት የቀረበ ማሳያ ነው፣ መሞከሪያ። ጠላት ሲሞክራችሁ እኮ ቱሽ የሚያደርገው ነገር አለ አይደል? ትንሽ ነካ ያደርጋችኋል ኃይላችሁ ለማወቅ ማለት እና አሁን የኢትዮጵያ ሕዝብ በዚህ በፋይዳ የተነሳ ነቅቶ ከዚህ በኋላ ጠላት ለሚመጣው ምክንያቱም የሚመጣው ነገር ደግሞ አለ። ጠላት እኮ በዚህ አያቆምም። ይሄ የፋይዳ ሙከራ ነው፣ በሀገራችን ላይ ሙከራ ነው። ነገ ደግሞ እንደ ኬንያ የባለፈው ነግሬያችኋለሁ፣ እንደ ኬንያ ገና ሕፃናት ሲወለዱ ቺፕሱ ይገጠም ብላ ኬንያ ፈርማለች። ስለዚህ እንደዛ አይነት ነገር ሲመጣ ግን ፊት ለፊት እንደ ሀገር እንደ ክርስቲያን መቃወም እንዳለብን ይሄ ማሳያ ነው። ከዚህ በኋላ ለሚመጣው ነገር እንደ ህዝብ የእግዚአብሔር ያልሆነ ነገር ሲመጣ የኢትዮጵያ ህዝብ ኖ የማለት እግዚአብሔርን ተማምኖ ይህንን የአውሬ ሥራ የማስቆም ኃላፊነት አለበት። በዓለም ላይ የሆነ ያለው የዲጂታል አይዲ ጉዳይ አሁን ኢትዮጵያ ውስጥ ከተሰጠ የዲጂታል አይዲ ጉዳይ የፋይዳ ጉዳይ በጣም የተያያዘ ነው። አሁን እኮ በዓለም ላይ ቺፕስ ይገጠም ተብሎ ያው በዩኬ በየትኛውም ዓለማት ትውልድ እየተቃወመ ነው ያለው። ልክ ራእይ 13 ላይ የተጻፈው አውሬው ማስገደድ ይጀምራል፣ ይሄ ምልክት ከሌለባችሁ አትገዙም አትለውጡም ማለት ይጀምራል የሚለው የራእይ ጉዳይ እዛ ላይ የተጻፈው ጉዳይ ተገልጦ እያየን ነው። አሁን ወደ ኢትዮጵያም እኮ መምጣቱ አይቀርም። ስለዚህ አሁን የኢትዮጵያ ሕዝብ ነቅቶ ይሄንን ነገር እንዳይፈጸም በሀገራችን ኖ ብሎ ፋይት ማድረግ አለበት። ስለዚህ ሁላችንም በገባንና በተረዳነው መጠን ነው የምንመላለሰው። እኔ አሁን እንደ መንፈሳዊ ሴት የገባኝ ነው። የገባኝን ለትውልዴ ላልገባቸው ማስተላለፍ ግዴታዬ። በዚህ ነገር ላይ የገባቸው ብዙ ምሁራን አሉ በእኛ ሀገር ቃሉን የሚያውቁ ራእይን ፈትፍተው ሊያስተምሩ የሚችሉ ትውልድን ማንቃት ያለባቸው አሉ እኮ አሉ። ወንጌላውያን አማኞች አሉ። በኢቭን በኦርቶዶክስም የሃይማኖት አባቶች አሉ። ይሄ ነገር ወዴት እንደሚሄድ ሊረዱ የሚችሉ ይሄንን ደግሞ ኃላፊነት ወስደው የማስረዳትና ለህዝቡ የመግለጽ አደራ አለባቸው። እኔ በተለይ ወንጌላውያን አማኞች እየሆነ ያለውን የዓለም የጨለማ ጉዞና የመጨረሻው ዘመን ሂደት ለትውልድ የሚገለጥበት ጊዜ አሁን ሆኖ ሳለ አንደኛ በጣም የተገረምኩት ነገር በዚህ በዲጂታል አይዲ ላይ እንደ ክርስቲያን ምንም ድምፅ አለመሰማቱ፣ ተቃውሞ አለመነሳቱ በጣም ገርሞኛል፣ በጣምም አስፈርቶኛል። ተባባሪ ሆነናል ማለት ነው። ስለዚህ ይሄ በጣም በእግዚአብሔር ዘንድ ያስጠይቀናል። ዛሬ እኔና እናንተን እግዚአብሔር በዚች ምድር ላይ ያስቀመጠን የሱን ሐሳብ፣ የሱን ቃል፣ የሱን ፈቃድ ወደ ትውልዱ እንድናመጣና ጨለማ እንድንገፍ ነው እንጂ ከጨለማ ጋር ተባብረን አፋችንን ሸብበን አይሆንም አይሰጣችሁም በተባለው ነገር ተንበርክከንላት ለዓለም
ለወሬው እንድንገዛ አይደለም። ይሄ እንዴት እንደጠፋችሁ አልገባኝም። ስለዚህ በእኔ መልእክት ትውልድን ለማንቃት የእግዚአብሔርን እውነት ከመግለጥ ውጪ ሌላ ዓላማ እንደሌለው በጣም ይሰመርልኝ። በወንጌል ግን አልደራደርም፣ በእግዚአብሔር ጉዳይ አልደራደርም። አሜሪካ ስለሆንኩ እንዳይመስላችሁ። በዚህ አጋጣሚ ልናገረው፣ ብዙዎቻችሁ አስተያየት ስትሰጡ አንቺ ምን አለብሽ አሜሪካ ተቀምጠሽ የምትሉ ሰዎች አላችሁ። አሜሪካ ተቀመጥክ፣ ኢትዮጵያ ተቀመጥክ፣ የክርስቶስ ስትሆን ከምድራዊ ምቾት ጋር የተያያዘ ህይወት የለህም አንተ። እኔ አሜሪካ ስለተቀመጥኩ አሁን የምናገረው አሁን ሆኖ የክርስቶስ ስለሆንኩ ነው እንጂ አሜሪካ ስለተቀመጥኩ አይደለም። ለምሳላችሁ እኔና እናንተ እንደ እግዚአብሔር ልጆች ከምድር ምቾት ጋር ከአሜሪካ ጋር ወይ ደግሞ ከናይጄሪያ ጋር ወይ ከኢትዮጵያ ጋር ከሀገሩ ከአካባቢያችን ጋር ጉዳይ የለንም። ምን ብትሉኝ ቤታችን በሰማይ ነው። የሰማዩን ነው የምንጠብቀው እኛ። ኖ እኔ ሀገሬን ብሆን ይሆን ለምሳላችሁ እንደነ ጳውሎስ ወግ ይደርሰኛል፣ ታሰራለሁ፣ ግፋቢ ወይ ወገራለሁ። ምን ችግር አለ? ለሀገሬ እንደሆን ለመውገር እንደሆን አገሬ ወንጌላዊ ለመውገር ምን ብርቅ አለባት? ምን ድንቅ አለባት? ለእኔ ግን ማረጌ ነው። ለእኔ ግን ልክ ጳውሎስ እንዳለው በወንድሞች መካከል ሰልፍ፣ ባላመኑት መካከል ሰልፍ፣ በዚህ በነገስታት መካከል ሰልፍ። ለካ እናንተ እውነት ስትናገሩ ሰልፉ የሚነሳው መጀመሪያ አጠገባችሁ ካለው ሰው። ይሄ ደግሞ ምን ተረዳው የምትሉኝ፣ ክርስቲያን የሆነ ሁሉ መንፈሳዊ አይን የለውም። ለካ መንፈሳዊ አይን ይጠይቃል። ሁለተኛ ደግሞ ለወንጌል ቁርጠኝነትን ይጠይቃል። ወንድሜ ሆድህን ለመሙላት አይንህ እያየ ጆሮህ እየሰማ የሚመጣውን ነገር ዝም ብለህ ተቀላቅለ መራመድ ከጀመርክ አንተ የጌታ ተከታይ አይደለህም። ዛሬ ግን መንፈሳዊ ውጊያ በግልጽ የምንዋጋበት ዘመን ነው። ውጊያ ውስጥ ደግሞ መሆናችሁ የሚያስታውቀው ጠላት ሲነሳ ነው። ውጊያው ግን የሱ ነው። ዋጥ ነካትና ይላል የኔ ጌታ። የአይኑ ብሌን ነኝ እኮ ናንተ። ዋጥ ነካትና ኢየሱስ ያድናል። አማኞች፣ እናንተ ጴንጤዎች በዚህ ጉዳይ ላይ የሰጣችሁት አስተያየት በጣም ገርሞኛል። ምን ያህል ጠላት አባብሎ እንዳስተኛን አይቻለሁ እኔ። ይሄ ደግሞ ለእናንተ ይሄ ካላነቃችሁ አማኞች ናችሁ። እኔ በጣም ያፈርኩት በአማኞች ይሄንን ጉዳይ እና እኛ ፋይዳ ቢሆን ምን ቢሆን በክርስቶስ ደም ተሸፍነናል። ኦፍ ኮርስ ግን የሚመጣውን ነገር እምቢ ብለሽ ነው እንጂ ቺፕስ ካስቀበርሽ በኋላ አይንሽ አሻራ ከተነሳ በኋላ ለጠላት እጅሽን አሳልፈሽ ከሰጠሽ በኋላ በደሙ ተሸፍኛለሁ ትያለሽ እንዴ? ይሄ በጣም አሳፍሮኛል። ምን ያህል አማኞች እንደሳትን፣ ምን ያህል ጠላት እኛንም አይናችንን አሳውሮ እዛው መሃል እንዳለን እየፈተፈተ እያጎረሰን እንዳለ በዚህ ነው ያውቃል።